የኢቶሪካ ዘፈኑ አራት ኢትዮጵያ አለ። ከአራቱ ኢትዮጵያኖች ሶስቱ ኢትዮጵያን ዘርዝሬያለሁ። በጽሁፍም በመስረጃነት አሳይቻለሁ። ላንተም አስፈላጊ ከሆነ ሊያሳይ ይችላል። በካሜራ ፊትም ነገም ደግሞ ጥያቄ እሱንም እንዳያመጡ ከፈለጉ እናሳያለን። ከዛ ከሶስቱ ኢትዮጵያ እና ኢትዮጵያ እና ኢትዮጵያ የሚልና ሌሎችም በዛው ልክ ውስጥ ነው የሚካተተው የቴዲ አፍሮ ቆሸሽ ያለ የተከረተ ማንነት ግን ፊደልም ይለያያሉ፣ በኢሳቤም ይለያያሉ፣ በአተገባበርም ይለያያሉ፣ በአደረጃጀትም ይለያያሉ። ልጃገረዷ ኢትዮጵያ አሁን እንደዚህ አብሸርቃ ያማረበት ነጋ ጠባ በየቀኑ አዳዲስ ነገር የምትመለከትበት ኢትዮጵያ ልጃገረድ ነች። በየቀን ያማረበት መልክ አላት። አሮጊቷ ደግሞ ያቺ ጨፍልቃዋ በደም ላይ ከ87ቱ ብሔረሰቦች 2-3 የማይበልጡ ግሩፕን ይዛ በጎበዝ አለቃ ላይ ተንተርሳ በአክልል የኖረችዋ ነገር ግን ውስጧ ባዶ የሆነችዋ ማትወልድ መሃን የሆነች ኢትዮጵያ ታዛዘነኝ ነበረ። ሪጅራጆቹ ደግሞ ትንሽ ሻል አደረጉና ኢቶሪካ ብሎ የቅዠት እንጀራ በመብላት ይመጣል ሰባተኛ ንጉስ ከሰሜን ዳሽን ተራራ በሚል ኢቶሪካ አጼ ቴዎድሮስ ይመጣል ብሎ ዳግመኛ የሚጠብቁት ዘፈንን ኢቶሪካ ብሎ የሰየሙት አሉ። በደንብ አዳምጫለሁ። ምንም ብታጥባው ወይ እድፍ አይወጣው ወይ ፍሬ አይወጣው ምንም የሌለው በአጀንዳ ለመፍጠር እና ይሄ ምርጫ ወቅትን ጠብቆ ለኢዜማና ለኢያፓም ለአብንም ለሌሎችም ለጽንፉ ቡድን ላረጁት አስተሳሰቦች ለነጭ ሽብሮች አመራሮች ለነበሩት መዝሙር ሆኖ እንዲያገለግል የወጣ እንጂ ለወጣቱም የሚጠቅም አይደለም። ነገር ግን ተሳስቶ ነው። በነገራችን ላይ እያኮበኮባን አለ። አሁን ለመመለስ ይቅርታ ብሎ ወደኛ ለመምጣት እያኮበኮባን አለ። አንድ ጥበበኛ ይሞታ አለ። ኤልያስ መልካ የሚባል ኤልያስ መልካ የከረጁ የገጃ ልጅ ባሪው የሱ አማካሪ የነበረ ወላ ቴዲ አሜሪካን ሁላ እንዲወጣ ኮንሰርቱ እንዲዘጋጅለት ዘርፈ ብዙ ነገሮችን ወላ ድምፅ ሁላ ቴዲ የለውም፣ ዘፈንም የለውም፣ ምንም የለውም። የጋሽ መልካ ልጅ እናውቀዋለን። በጣም ማቹርድ የነበረ ስነ ጥበብ የተሞላ ሰው ነበር። አቃጥሎ የገደለው ወይ ምክር አይገባው ወይ ፊደላቶች አይገባው ወይ ሙዚቃ አይገባውም። ባይሞት ኖሮ ኤልያስ ባይሞት ኖሮ እና ዛሬ ላይ ቢኖር ኖሮ ይህን ኢቶሪካ የሚለውን ዘፈን በእርግጠኝነት አያስወጣውም ነበር። የጋሽ መልካ ያው አማካሮቹም አቀናባሮቹም ሁሉም እኮ ኦሮሞች ናቸው። የቴዲ ኦጋራ የሳምባ የአይምሮ መረበሽ ዘርፈ ብዙ የልብ ድካሙን ላይ የፈጠረበት ቁጥር አንድ ቴዎድሮስ ካሳ ነው። ድንቁርና ጆሮ የለው፣ ድንቁርና አፍ ብቻ፣ ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው። ኤልያስ መልካም የኛ ልጅ እኮ ነው፣ ከኛ እኮ ነው። እሱንም ገሎብናል እኮ እኔ ኬንያ ብዬ ስል የኬንያ አልኩ እንደኔ ኬንያ ሆኜ እኮ አይደለም ኬንያ ያልኩት። እኔ ያልኩት እኮ ኢትዮጵያ ውስጥ ሆኜ ኢትዮጵያዊ ሆኜ ኢትዮጵያ ውስጥ ላይ ሆኜ እኮ ነው ኢትዮጵያኖችን እኮ ነው ኬንያ እያልኩ አለሁት። ስለዚህ የዘራረጋቸው ኬንያ የሆኑት ኬንያ ናቸው። በኬንያ ዙር ተርታ ነው የሚሰለፉት። የኛ ከሆነ በየኛ ተርታ ነው የሚሰለፉት። ስለዚህ በተቻለ መጠን ሰፋ አድርገው ማሰብ ነው። በተረፈ ጨፍልቆ ገዢና ዘርን ከዘር መለየት ሳይሆን ድሮስ በህይወቱ
ሁለት ዘፈን ብቻ ነው የፍቅር የዘፈነ፣ ሌላው ፖለቲካ ነው የዘፈነው። የቱ ጋር ነው አርት የዘፈነ? ሁለት ዘፈን ብቻ ነው የዘፈነው። አንድ የአትሌቶችን ቀነኒሳን ዘፈነ። ሙዚቃ ህይወት የሚለው ሙዚቃ ሰምቷል የሱ። በቃ ሁለቱ ናቸው። ከዛ ውጪ ድንቁርና ጆሮ የለው፣ ድንቁርና አፍ ብቻ፣ ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው። ከኛ ናቸው። አሁን እኮ እዚህ አልበሙ ላይ አዲስ አበባ አምሮብሻል አሸብርቀሻልም ልኮ ብሎ ዘፍኗል። አዳምጠዋል ይሄንን ነገር ግን አሸብርቆሻል ብሎ ሲል እኮ እኛን ከመሀል አውጥቶኛል ብሏል። ፊት እንደነበረ ነገር ፊትም ቢሆን ለገጣፎ ነው የሚኖረው፣ እዚህ አይመጣም። አጣርቻለሁ። ቶ የሚለው ፊደል ጋር ሂድ፣ ቶ የሚለው ፊደል ጋር ሂድ። አናቱ ላይ ዜሮዋ በጣም ሰፊ ነች። በቶ ላይ ደግሞ የኢትዮጵያን ካርታ አስቀምጦበታል። የኢትዮጵያን ካርታ ካስቀመጣት አንቺም 00 ህዝብሽም 0 ሁሉንም 0 አድርጎ እኮ እሱ ብቻ ነው ራሱ። ድንቁርና ጆሮ የለው፣ ድንቁርና አፍ ብቻ፣ ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው። ልዩነት የላቸውም። ወላ እንኳን አይደለም የኢትዮጵያ ፖለቲካና የኢትዮጵያ ሙዚቃ ቀርቶ የኢትዮጵያ መዝሙሮችና የኢትዮጵያ ፖለቲካ ተለያይቶ አያውቅም። ስለ አንድነት ስለ ሰላም እነሱን አታመጣቸው። የእነሱን ባንወቅሳቸው ጥሩ ነው። ለምን መሰለህ እኛ አሁን አፌን አልታጠብኩም። አሁን አፌን ታከብራቸዋለህ በጣም። ዘፈን ትሰማለህ? የኢትዮጵያ ህዝብ ዘፈን አይታል። አሁን ጥላሁን ገሰሰ ስለ ኢትዮጵያ ብሎ ሲዘፍን የእውነት ዘፈን አይታል። እንባው ዘፋኝ ማለት እንደሱ ነው ማለት እንደዛ ነው። ስለ ሀገር ከሆነ እንደዛ አይነት ነው። የቴዲ ዘፋኝ ከፋፋይ ነው የምትለው ማለት? በጣም ከፋፋይ ብቻ አይደለም። በነገራችን ላይ ማንንም አይወክልም እኮ ለአማራ የወገነ መስሎ አንዳንዶቹ እኛን ነው የሚወክለን የእኛ ነው ቴዲ ይላሉ አይደል? እነሱን ራሳቸውም ተሳድቧል እኮ በዘፈን ውስጥ። እስኪ አዳምጠው። ጠሩ ላይ ቶ የሚለው ፊደል አናቱ ላይ 0 ሰፋ ብሏል። ብዙ ትርጓሜ ያለው እዛ ውስጥ። ሁለተኛ በቶ አናት ላይ የኢትዮጵያን ካርታ አስቀምጦበታል። ከታች የአፍሪካ ካርታ መሰለኝ ያየው። ከታች ነው የአፍሪካ ካርታ። አናቱ ላይ ደግሞ ቶ ፊደሏ አናት ላይ በምን ልተነተነው ቻልክ? አንዳንዱ አላዋቂ ሳሜ ነፍጥ ለቅላቂ እንደተባለ ምንድነው ሆኑት መሰለ በኤአይ የተቀና ድንቁርና ጆሮ የለው፣ ድንቁርና አፍ ብቻ፣ ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው።